የወንድም ፍቅር ነው ያለው። ዋው ይመች። ለማንኛውም ማሌት እቤት ገብታ አልወጣም ባለችበት ሰዓት ጆሮዋን ይዞ እየጎተተ ያወጣት መድብል ነው። ብሩክማ ይች ሰው ታሳስተኛለች በሚል ሰበብ ትቷት ነበር። አንዳንድ ጊዜ ብሩክ በጣም አስተዋይ ከመሆኑ የተነሳ ነገር ግን ራሱ ላይም ችግር እየፈጠረና ጉዳትም እየደረሰበት ይገኛል። ማሌት አይኗን አፍጥጣ ወደነ ብሩክ ቤት በመመለሷ ብሩክ ባየው ነገር ማመን አቅቶት ነበር። እንዴት ብደፍሪ ነው እቤት ድረስ መመጩ? የተውኩትን ሰይጣኔ እንድታመጩ ነው ወይ አንቺ የክፋት እናት? ከቤት የውጭልኝ ቢላትም ማሌት ግን አልወጣም ብላ ግግም ብላለች። ይሄ ደግሞ ብሩክን ፈልገው ብቻ ሳይሆን ዝና ገንዘብ አልሰጥሽም ወደ ብሩክ ቤት ካልተመለሽ በስተቀር ገንዘብ ከኔ 74 ሳንቲም ልታገኝ አትችይም ብሎ ስለከለከላትና ኤፍራታም ደግሞ ቤቴ ውስጥ አትኖሪም ብላ ስለከለከለቻት ነው እንጂ ብሩክን ወዳው አይደለም። ልክ እቤት ከመምጣቷ ብሩክ እግር ስር ወድቃ ይቅርታ ጠይቀዋለች። በጣም ይቅርታ አድርግልኝ፣ ባረኩት ነገር በጣም ተጸጽቻለሁ። አሁን ላይ ምንም ማረፊያ የለኝም፣ ያለኝ አማራጭ አንተ ብቻ ነህ። በጣም እየራበኝ ነው፣ ምግብ እፈልጋለሁ በማለትም ነገረችው። ብሩክም በሚያየው ነገር ተገረመ። አሀ እርቦሽና ማረፊያ ስላጣሽ ነው እንጂ በእኔ ላይ ያረግሹ ነገር ጸጽቶሽ አይደለም። ምን እንዳደረግሽኝ የረሳውልሽ መሰለሽ እንዴ? አንቺ እኮ በልጄ ላይ ሞትን የፈረርሽባት የክፋት እናት ነሽ እኮ። ያ ሁሉ ያረግሽብኝ ነገር የረሳውልሽ መሰለሽ? አሁን አይንሽን ማየት አልፈልግም ውጪ ቢላትም እሷ ግን መልሷ ምንድን ነው? ከቤት አልወጣም፣ ምን የምታደርገውን ነገር አያለሁኝ። እንዳውም ለመንግስት አሳልፈ ስጠኝ፣ እሱ ከዚህ ቤት እንዳስወጣኝ ነው መፈልገው፣ ህግ ያስወጣኝም ስትል አይተናታል። ይባስ ብላ እንዳውም ከሳሎን ተነስታ ወደ መኝታ ክፍሉ ሂዳ አልጋው ላይ ለሽ ብላል ተኝታለች ማለት ነው። ከዛም በኋላ እንግዲህ መድብል ምሳሌን ከትምህርት ቤት ሊያመጣ ሂዶ ነበርና ልክ ከዛ እንደመጣ ማህሌት ቤት ውስጥ እንደሆነችና አልወጣም እንዳለቻቸው ቅድስት እየፈራችን ቢሆን ነገረችው። ከነገረችውም በኋላ እንግዲህ ውሳኔውን ያደረገው እናንተ እየቀለዳችሁ መሆን አለበት፣ እንዴት ብደፍር ነው እዚህ ቤት ድረስ የምመጣው? ይችን ሴትዮ ሳልገላት አለቃትም አለና የት ናት ያለችው ብሎ ሲጠይቃቸው መኝታ ክፍል ውስጥ ገብታ አልወጣም እንዳለች ነገሩት። ከዛም በኋላ ገብቶ እንዴት ብደፍሬ ነው እቤቴ ድረስ የመጣሽው? አንቺ አረመኔ ውሻ፣ ጭራሽ ደግሞ ያረግሹን ነገር ረስተሹ ነው እዚህ ድረስ ሄድሹ ብሎ ጆሮዋን አንጠልጥሎ ከቤት እንድትወጣ አድርጓታል ማለት ነው። ማህሌት አሁን ወይ ከዝና አልሆነች፣ ወይ ከብሩክ አልሆነች፣ ወይ ከቤቱ አልሆነች፣ ወይ ከገንዘቧ በቃ ዝም ብላ ጎዳና ላይ ወድቃለች ማለት ነው። ይሄ ደግሞ ይበላት። ዝና ደግሞ ኤፍራታን ደውሎ እስካሁን ያልገደልኩሽ አምልጠሽኝ ወይ ደግሞ ጠፍተሽኝ እንዳልሆነ ልትረጅ ይገባሻል። እኔ ብፈልግሽ በደቂቃ ልይዝሽ እችላለሁ፣ ግን አሁን አንቺን ከምገልሽ ላንቺ የሆነ ስራ ልስጥሽ። እኔን የምትፈሪ ከሆነና ገንዘብ የምትፈልጊ ከሆነ በህይወት መቆየት የምትፈልጊ ከሆነ እኔ የምልሽ ነገር ታደርጊያለሽ። እሱም ደግሞ ማህሌት ያለችበትን ነገር ደውለሽ አጣርተሽ ትነግሪኛለሽ ብሎ ትእዛዝ ሰጣት። ኤፍራታ እንግዲህ ይህን ማድረግ አልችልም ብትልም በህይወት የመቆየትና ያለመቆየት ጉዳይ ስለሆነ አስጠንቅቆ ነገራት። ምንም አማራጭ ስለሌላት እሺ ብላ ተቀበለች። ሉላ እንግዲህ እስካሁን ድረስ ጠበቃው እያሰቃያት ይገኛል። ግን ቆይ ምን አይነት ጨካኝና አረመኔ የሆነ ጠበቃ ነው እንዴ? ቆየ ምሳሌ ደራሲ ከሉላ ጋር ችግር አለበት እንዴ? ምንድን ነው አልገባኝም። ምን ሉላ ጋር ብቻ? ከሞገስም እንዲሁም ከብሩክ ከሁሉም ማለት ነው። ቅድስቴና ብሩክስ መቼ ነው የሚጋቡት? መቼ ነው ተጋብተው ሁለታቸው በሰላም በደስታ የሚኖሩት? ከምሳሌ ጋር ሌላ ልጅም ወልደው የሚኖሩት መቼ ነው? ማህሌት በድጋሚ ህይወታቸውን ልታበላሽ መጣች። እዛ ጋር ደግሞ ሉላ ጠበቃው እያሰቃያት ይገኛል። ጠበቃው እንግዲህ ሉላ ዝም ስላለች ዝምታዋ ዋጋ እያስከፈላት ይገኛል። ሁሉንም ነገር ለሞገስ መናገር ሲገባት እሷ ግን ሞገስ እንዳያዘን አንገቱ እንዳይደፋብኝና ገንዘቡን ደግሞ የተወረሰበትን ገንዘብ በእጁ ካስገባ በኋላ ከሀገር ለቀን እንወጣለን ብላ ስላሰበች ዝም ስላለች ሁሉን ነገር እላዋ ላይ መጥፎ ነገር እያመጣች ትገኛለች ማለት ነው።
በመጀመሪያም ሁሉን ነገር ለሞገስ ብትነግረው ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ምናልባትም ገንዘቡ ሊቀር ይችላል እንጂ ለህይወቷ አደጋ ሊሆን አይችልም ነበር። እሷ ግን ሞገስ እንዳይናደድ እንዳይበሳጭ በማለት ነገሮችን በሚስጥር ይዛቸው ነበረ። ጠበቃው ግን አሁን ድረስ እየደወለ አብረሽኝ ማታድሪ ከሆነ በፍጹም እንዳታስቢው፣ ገንዘቡ ብቻ ሳይሆን ሞገስም እስር ቤት ይበሰብሳታል እያለም እያስፈራራት ነው። ሞገስ ደግሞ ሉላ ተቀይረሽብኛል፣ መሆነሽ ነው፣ ብዙ ነገሮች መደበቅ ጀምረሻል፣ በዛ ላይ ደግሞ ሽጉጡ የማን እንደሆነ አልነገርሽኝም በማለት በጥያቄ ያፋጥጣት ይገኛል ማለት ነው። ሉላ ደግሞ ሰሞኑን ጥሩ ላይ እንዳልሆነች እና እያመማት እንደሆነ ነገረችው። ከዚህም በፊት ደግሞ ራሷን ስታወድቃ ስለነበር ሞገስ ብዙ ሊጫናት አልፈለግም። በቃ እኔ ጥያቄ እንድጠይቅሽ ካልፈለግሽ ምንም ነገር አልጠይቅሽም ሉላዬ፣ አትጨናነቂ ብይ ብሏን አረጋጋት ማለት ነው። ግን ሉላ በጣም መጥፎ ሁኔታ ውስጥ እንደሆነች ገብቶታል። ያ ምክንያቷ ብቻ ነው እንጂ አልገባው የሆነ ከባድ ነገር ውስጥ እንዳለች ገብቶታል። ነገር ግን ያው ይሄ ይሆናል ብሎ ስላልገመተ ትንሽ ብቻ ነው የምትታገሽ ሉላዬ፣ አሁን ሰሞኑን ገንዘቡ በእጅ ከገባ በኋላ አገር ለቀን እንወጣለን፣ ከሀገር ውጭ እንወጣለን እያላት ነው። እንግዲህ ይሄ ገንዘብ ደግሞ ወደ ራሱ የሚመለስለት ሉላ በከፈለች ዋጋ መሆኑን አያውቅም። ነገር ግን ራሷንም ከምታረክስ ብትነግረውና ገንዘቡ ቢከስር ይሻላል፣ ራሷን አርክሳ ገንዘቡን ለማስመለስ ከመሞከር። ምክንያቱም ይሄ ገንዘብ ራሷን መስዋዕት አድርጋ ገንዘቡ ቢመለስም ሞገስ ደግሞ እንደዚህ ሆኖ የመጣን ገንዘብ አልፈልግም ሊል ይችላል። ወይም ደግሞ ከሉላ ጋርም በፍቅር አልቀጥልም ሊል ይችላል። ምክንያቱም በጣም ስለሚወዳት ማንም ሰው እንድነካበት አይፈልግም። ይህ ሁሉ ዋጋ እየከፈለ ያለው ሞገስ ዝናን የተጋፈጠው ሉላን ለማግኘት ብሎ ነው አይደለ? በትዳሩ ላይ ራሱ ሉላን ያስመለጣት። ስለዚህ ሁሉ ዋጋ የከፈለላት እሷ ደግሞ ከሌላ ወንድ ጋር እንደዚህ ብታደርግ ለእሷም ለሱም ጥሩ አይደለም እና ብትነግረው የተሻለ ይሆናል። እሷ ግን ዝምታ መርጣለች ማለት ነው። ሞገስን ፈርታው ነው ወይስ ደግሞ ጠበቃው ያሳስርብኛል ብላ ፈርታ ነው? እሱን ኮሜንት ላይ ጻፉ ሀሳባችሁን ማለት ነው። ግን እንደ ሀሳብ ብትነግረው ጥሩ ነው ባይ ነኝ። ብሩክ ደግሞ ለምንድነው በዚህ ልክ ታጋሽ ሆነው? ለምን አንጠልጥሎ አላስወጣትም? ማህሌትን ደግሞ ምሳሌን እንደሚወድ ሰው ምሳሌ የት ናት ያለችው? በጣም እኮ ነው የናፈቀችኝ እያለችም እያስመሰለች ነበረ። ቅድስት ደግሞ ሁኔታው በጣም ረብሿታል። ምክንያቱም በድጋሚ ማህሌት ወደ ብሩክ ትመለሳለች። እሷ ደግሞ ተመልሳ ብሩክ ይቅርታ ካረገላት የኔ ህይወትስ ምንድን ነው መጨረሻ የምን ሊሆን ይችላል የሚለው ነገር በጣም አሳስቧታል። ይህ ነገር በጣም ውስጧ ስላጨናነቀው ቀጥ ብላ ለመድብል መናገር ነበረባትና እያንዳንዱን ነገር ነገረችው። መድብል ደግሞ በእንደዚህ አይነት ነገር ቀልድ አያውቅም፣ ማንንም አይፈራም እና መኝታ ቤት እንዳለች ስትነግረው ቀጥ ብሎ ወደ መኝታ ክፍል ገብቶ ነበረ። ናንቋ ያስወጣት። እንዴት ብደፍሬ ነው እዚህ ቤት የገባሽው አንቺ ጨካኝ አረመን እያለ ጎትቶ ያወጣት። በነገራችን ላይ ማህሌት መድብልን በጣም ነው የምትፈራው። ምክንያቱም ጨካኝና ለሚበድሉት ሰዎች እንደማይመለስ ስለምታውቅ በጣም ትፈራዋለች። ብሩክን ግን ምንም ነገር አትፈራውም። በሚያሳዝን ሁኔታ ከሰውም አትቆጥረውም ማለት ነው። ያው አሁን ላይ እያደረገችው ነገር እየጸጸታት ቢሆንም ግን አሁንም ተልኮ አላት እዛ ቤት የመጣችበት እና በፍጹም ማህሌት እዛ ቤት መኖር የለባትም ብዬ ነው የማስበው። ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮውን ጀምሮ ላይክ በማድረግ ጀምሮት። አመሰግናለሁ።